ማተም መጥቶ የላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኛ አካላት ወንጌል ያስፈልጋቸዋል። ስለዚህ ለነገራቸው ይገባል። ልክ ያለው አለኝ ማለት ነው። የላከህ አካል አለ፣ ግፋበት፣ በዚህ በኩል እኛ እንረዳሃለን ያለ ተቋም አለ። ከኦርቶዶክስም ይሁን ከፕሮቴስታንትም ይሁን ከካቶሊክም ይሁን ከክርስትናው ዓለም በተቋም ደረጃ ይሄንን ያንተን ሙግት ይዞ የመጣለ። ምክንያቱም ከዛ አካባቢ በተደራጀ መልኩ ስለሆነ የሚመጣው ከዚህ አካባቢ ወደ ቲክቶክ ዓለም ከገባ በኋላ ምን ገጠመ? ምንድነው ፈተናዎች የመጡት? የመጀመሪያው አካባቢ እንዴት ነበር? መሀል ላይ እንዴት ነበር? በኋላስ እንዴት ነበረ? በዚህ አካባቢ የገጠሙን ነገሮች እስቲ ንገረን፣ ከተቋማቱ ጋር አያይዘ ማለት ነው። ምክንያቱም ብዙ ሰዎች ነፃ ማውጣት አለብህ፣ ወይም ደግሞ ያሉትን ምስጋና ማቅረብ አለብህ፣ ክሬዲት መስጠት አለብህ። ያደረጉህም ካሉ ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጥህን እየነገርከን ነው። የራስህ ነው፣ በራስህ የገባውት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እንሰጣለን። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምጽ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ የላከኝ ክርስቶስ ነው። በደሙ ማተም መጥቶ ለነኛ አካላት ወንጌል ያስፈልጋቸዋል። ስለዚህ ለነገራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የሱ ማህተም አለብኝ። ስጠመቅ ቅዱስ መንፈስ የሰጠኝ እኔም ደግሞ እንደመሰከርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የሱን ስም ማስተዋወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። ሆነን ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ለዚህ ውስጥ የከተተችኝ። የንጽጽር ትምህርት እንግዲህ ቀላል አይደለም። በተለይ ማለት ነው ከክርስትናው ወገን የራሱን የሆነ እውቀት ያስፈልጋል። ከእስልምናውም ወገን ደግሞ ማወቅን ይጠይቃል። ማለት ሃይማኖታዊ ውይይቶች ከባድ ስለሆኑ ማለት ነው። ለአንተ እንዴት ቀለለ ታዲያ? ከዛ በኋላ እንዴት ይሄ ነገር ቀለለ? ምክንያቱም በዚህም የቤተክርስቲያን ትምህርት አለ፣ ወይም ደግሞ በዚያ የቁርአን ትምህርት አለ፣ ያ በእነሱ የሚሰጥ ትምህርት አለ። እነሱ ካሉ መልካም፣ ከሌሉ ግን እንዴት ነው የቀለለ? ብዙዎች አንተ ጋር ሲመጡ እያየናቸው ነው፣ የምናየው የምንመለከተው ነው። አንተም ደግሞ በዚህ ላይ በጣም ያነበብክ የጠለቀ እውቀት ያለህ ነው እና የምትመስለው። እንዴት ቀለለ ታዲያ ከዛ በኋላ ያለ? እንዳልኩ ነው ያስጀመረኝ እሱ ስለሆነ የቤተክርስቲያን ትምህርት እንኳን የለኝም፣ የቤተክርስቲያን ትምህርት የለኝም። ያስጀመረኝም እሱ ስለሆነ የመራኝም እሱ ነው። ዩኒቨርሲቲ ላይ ሆኜ የተወሰነ ለማንበብ ሞክሬ ነበር። እስልምና ምንድን ነው የሚለውን የሆነ ሰዓት ላይ ወጣት ሆነ ትንሽ ከፍልስፍናውም ከተለያየ የማየት እንትን ነገሮች አለ አይደለ? እንደዛ የተወሰነ ሞክሬ ነበር። ግን በጊዜው በቃ እስልምና ተከድኖ ይቀመጥ ብዬ አለፍኩት ነበር። አነበብኩት። ከሳይንስ ጋር አብሮ ይሄዳል እስልምና ምናምን የሚባል መፈክር አለ እና ሳይንስ ነገር ትንሽ ይማርከኝ ስለነበረ ከሳይንስ ጋር ማከሄደስ የነገር ማንበብ አለብኝ ብዬ ሳየው አበላፍ ሳክስ ነው እንዳለ ውሸት ነው።
ከዛ አይ በቃ እዛው እንደተከደነ ይቀመጥ ብዬ አለፍኩት። ካለፍኩት በኋላ ያቺ ነገር ነበረች በጊዜው እንደ እርሾ ማለት ነው። ዩኒቨርሲቲ ላይ ትንሽ እንትን ብያት ኦልሞስት 1 ዓመት ያህል የተወሰነ ወጣ ገባ እያልኩ አይቼው ነበረ፣ ግን ትቼው ነበረ። ከዛ በኋላ ግን አሁን ይህንን ከተጀመረ በኋላ ግን በጊዜው እንደውም አንብቤው ራሱ ዩኒቨርሲቲ አልገባ ያለኝ ራሱ ክርስቶስ ጋይድ አደረገኝ፣ መራኝ ማለት ነው። አነበብኩት፣ ወዲያውኑ የተረዳሁት እስልምናው ኮንሰፕቱ በደንብ ተገለጸልኝ። ምን ያህል ስህተት እንዳለው በደንብ ነው የተረዳሁት። ከዛ በኋላ ግን በተረዳሁት ቁጥር ያጓጓሃል። የሆነ ነገር ስታቅ ሰዎች ባለማወቅ እየጠፉ መሆኑን ስታቅ ደግሞ እዚህ ጋር ደግሞ ክርስቶስ ምን ያህል ለአንተ የከፈለው ዋጋ ስታውቅ እዚህ ጋር ባለማወቅ ደግሞ እየጠፉ ያሉ ምዕመኖችን ስታይ ትጓጓለህ ለእነሱ ለማሳወቅ፣ እለት ዕለት አዳዲስ ነገር ለእነሱ ለማሳወቅም ትናፍቃለህ። ስለዚህ እለት ዕለት ማንበብ ትጀምራለህ። እለት ዕለት ማንበብ ጀመርኩኝ። በዛ ውስጥ ከፍ እያለ መጣ ማለት ነው። ወደ ላይቭ መግባት አስቀድሞ ቪዲዮ ነበር የምንመላለሰው። ከቪዲዮ መመላለስ እነሱ የሚመልሱልህ አለ። እኔ ማነሳቸው ነጥቦች ይኖራሉ፣ እነሱ ይመልሳሉ። እኔ ማነሳቸው እነሱ የሚያነሱት ይኖራሉ። እንደዛ እየተመላለስን በዛ ውስጥ ቀጠልን ማለት ነው። እስከዛ ውስጥ ንጽጽር የሚሰሩ ልጆችንም ምናምን አላውቅም፣ ሆነን ለመናገር ነበረ። ዝም ብዬ ነበር ቪዲዮ የምመላለሰው። ሌሎች መኖራቸውን ምናምን አላውቅም። ማስፈራሪያዎች ምናምን በጣም ይመጣሉ። የኛዎቹ መረተው እንደዚህ አይመለስም ምናምን ይሉኛል። ንጽጽር የሚሰሩ ናቸው። አክቹዋሊ አሁን ላይ ነው ያወቅኳቸው። በፊት ላይ አላውቃቸውም። በውስጥም መጥተው ትክክል አይደለም እያደረግክ ያለኸው፣ ቪዲዮን አጥፋ፣ ፎቶን ደብቅ ምናምን ይሉኛል። ምንድን ነው የሚሉኝ? ኢትዮጵያ እየኖርኩ ኢትዮጵያ ወይ ለምንድን ነው እሱ በርበሬ እወዳለሁ፣ በርበሬ በልተህ ቆፍጠን ትላለህ። እና ማለት እውነት የሆነ ነገር እያወራሁ ለምን ነው የምደበቀው? ሌባ ነው የሚደበቀው። ለምን ነው የምፈራው? ምንድን ነው የሚያስፈራኝ? አልዋሸሁም። መጽሐፉን ያነበብኩት እና ተደበቅ፣ ፊትህን ደብቅ፣ ቪዲዮ ደብቅ ምናምን ሲሉ ምን ማለት ነው ይሄ ነገር? ብዙም አይገባኝም ነበረ። በኋላ ላይ ነው የተረዳሁት።